ወረቀት ይታለ የምን ወረቀት ነው? የእርግዝና ምርመራ ወረቀት እንዴ? የምን ወረቀት ነው የምትለኝ? ቆይ ማታ ተነጋግረን አይደል እንዴ? አሁን ግን ፈልጓል ወረቀቱን ቶሎ በይ። አልገባኝም። ቆይ የሆንከውን ነገር ማወቅ ከዚህ በላይ ምንም እንዳትዘኝ ወንድሜ። አው እየዋሸች ነው እኮ። ለምን ንገረኝ እስቲ። ሚራ ስሜታዊነትሽን ትተሽ ልቀቂያት እያልኩሽ። አልለቃትም። ምን እንደምታመጣ ሚራ፣ ለመጨረሻ ጊዜ ነው የምጠይቅሽ። ልጅቷን ልቀቂያት ብዬሻለሁ። አልለቃትም። ቹሻ ልጄ እያለች ትጮትብኝ። እኔ እኮ ሮቤል ነኝ። ሮቤል ማንም ሆን ትችላለህ። እኔ ክደስ ሚራ ንገሪኝ፣ እርጉዝ ነሽ አይደለሽ? ሁለተኛ እጅህን እንዳሰነዝርብኝ እሺ? እርጉዝ አይደለሁም። እና ተጫወትሽብኝ ማለት ነው ነው ወይ? አንተ ሰው ልጅ ደንቆሮ ነህ። እርጉዝ አይደለሁም ማለት ነው። አንተ የተጫወትብኝ። ቆይ እስከ ዛሬ ድረስ ስትሸውጂ ነበር ማለት ነው? ልክ አንተ ስታደርግ እንደነበረ። አዎ ዝም በይ አንቺ። አሁን ቀጥሎ ጣሊን ሚራ። ጉድ ባል ጎንደር ማለት ይሄኔ ነው። በአሁኑ ሰዓት ሮቤልና ሚራን የመዋረጃቸው ሰዓትም 11ኛው ሰዓት ላይ ደርሰዋል ማለት ነው። በጣም ደስ ይላል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ በክፍል 10 መተናል። ከእናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ቆዩ እያልኩኝ እንዲሁም አዲሶች ለሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በባለፈው ክፍል እንግዲህ ያቆምነውና ቪዲዮ ያቆመውም ሚራና ሮቤል በሚጨቃጨቁበት ሰዓትም ከመካከልም ሚራ እርጉዝ አይደለውም በማለት ነገርየውን ፍርጥ ስታደርገውም ነበረ። አድናን ከበር ላይ ሆኖም ምንድነው ብሎም እንግዲህ ከቻለ ማለት ነው። እናም ዛሬስ ምን ተፈጠረ ምን ተከሰተ የሚለውን የምናይና የምንመለከት ይሆናል ማለት ነው። ዛሬም እንግዲህ ምንድነው የሰማሁት ምንድነው ያደረግሽው እያለም አድናን ሚራን ሲያፋጥጣትም እንግዲህ ሚራን አያልቅባትምና ሮቤልን ለማናደድ ነው የቀልዳችን ነው በማለትም ነገርየውን አድበስብሳም የኔና የባለቤቴ ጊዜ ነው በማለትም አድናንን ወደ ክፍልም ይዘው ሄዳለች። በዚህም በጣም እየተናደደና እንዲሁም እያሰበም ነበረ። አድናን አሁን ላይ ያው ትንሽ እንኳን ቢሆንም እንኳን እምነቱን ትንሽ እያጠራጠረውም ተገኝቷል ማለት ነው። በዚህም ሚራንን በጣም ይወዳታልና የሚወዳትና እንዲሁም ለትዳሩ ያለው አክብሮትም ትልቅም ነበር። አሁን ላይ ግን ትንሽም ቢሆን ያው መጠራጠር ላይም እንዳለም ይታያል። በዚህም ለሉሃናም ሲናገርም ነበረ አስደንጋጭ ነገር ሰምቻለሁ በማለትም በሌላ በኩል ደግሞ ሮቤል አስመሳዩ ወደ ሉሃና ክፍል በመሄድም አሁን ላይ ሚራን እርጉዝ እንዳልሆነች አውቃለሁ፣ ጥርጣሬ ላይ ማድሮብኛልና እንዴትና በምን ሁኔታ እርጉዝ መሆኗን ማረጋገጥ እችላለሁ? አንቺ ሴት ስለሆንሽ ማረጋገጥ ትቺ ከሆነም አረጋግጭልኝ በማለትም ጠይቋታል። በዚህም ሉሃናም ጥያቄም ጠይቀውም ነበረ። ልጁ ያንተ ነው ወይ ምንድነው ስትለውም አይ እንዲሁ ነው በማለትም እንግዲህ ሚራንንም እንደማያምናትም ተናግሯል ማለት ነው። በሌላ በኩል አሁንም ሚራን ከክፍሏም ሆና እያለቀሰችና እየተናደደችም ነበረ። ካልጋ ላይ ያለውን የፍራሽ ልብስም እየበታተነች ልክ እንደ እብድም ሲያደርጋትም ነበረ። በዚህም ባለቤቷም በመድረስ ምንድነው ነገሩ? ምን ሆነሽ ነው? እያለቀሽ ነው እንዴ? በማለትም ለማጽናናት ቢሞክርም እንኳን እኔ ምንም ብሆን አንተ ምንም አይመለከትም በማለትም አሁንም የነገር ማበሏንም እያዋረደች እንግዲህ እሱ እንዳናደዳትና ሉሃና የምትባል ሴት ከቤት መውጣት እንዳለባትም ማስጠንቀቃ እየተናገረች ነው። ነገሩ ግን ግልብጦች ነው። ሮቤል ነው ያናደዳት ማለት ነው። ሮቤልም ምንድነው የምታደርጊው? እርጉዝ አይደለሽም ወይ ብሎም ከዛ በፊት እንግዲህ ገብቶ ከክፍልም ሲያፋጥጣትና እንዲሁም ሲጨቃጨቁም ነበረ። እንግዲህ ከዚህ ላይ በጣም ለተመልካችም በጣም ደስ ይላል ማለት ነው። እንግዲህ ሁላቸውም በጣም ቤቱን ድራማ እያደረጉትም ነበረ። በተለይ የአድናን ህይወት እያመሰቃቀሉትም ሲገኙ
በመካከል ግን ሁለታቸው አልተስማሙም። ሁለት ሌባ ተጣልተዋል ማለት ነው። መተማመንም ጎሎባቸዋል። አንተ ነህ አንቺ ነሽ እየተባባሉ ማለት ነው። እና በጣም ደስ ይላል የሮቤልና የሚራን መራራቅ። እንግዲህ ያው የሚራንና የአድናን ትዳር ከመፍረስ ባይድንም አድናን ቀሪ ህይወቱን ከሉሃና ጋር በጥሩ ሁኔታ ይኖራሉ ብዬ አስባለሁ። እንግዲህ እነዚህ ሁለቱ አስመሳዮች ከተጣሉና ጉዳቸውን ከተዘራዘሩ ሉሃናም ነጻ ትወጣለች፣ እንዲሁም አድናንም በቃ ወደ ጥሩ ህይወቱ ይመለሳል ማለት ነው። በዚህም አሁን ላይ ሉሃና ሮቤል እንደምታፈቅረውም እየተናገረች ነው። ያው መረጃዎችን አሰባስባ እስከምታገኝ ድረስና አድናንም ከሚራና ከሮቤል ለማላቀቅም ነጋ መሸ እየሰራች ነው ማለት ነው። ነገር ግን ሉሃና አሁን ላይ በጣም ጭንቀትና ችግር ላይ ናት ማለት ነው። ወደ ክፍል በምትሄድበት ሰዓት እንግዲህ ሴምና ጫማ ነው ያገኘችው። እህቴ ምን ሆንሽብኝ፣ ምን አጋጠመብኝ እያለችም እያለቀሰችም ነበረ። በጣም የሚያሳዝነውና እንዲሁም በጣም የሚያናድደው ነገር ግን አሁን ላይ ሮቤል አፈቅርሻለሁ ወድሻለሁ እያለም ሲቀርባት ብቻ እንደ እህቷም የሆነ ነገር እንዳያደርጋት እፈራለሁ ማለት ነው። በሌላ በኩል ደግሞ አሁንም ሚራን አሁንም አድናንን እየለመነችው ነው። ባክን ይችን ሴት አውጣልኝ እያለችም እንግዲህ እየተናገረችም ነበረ። ነገር ግን አሁን ላይ ሮቤል ሚራን እርጉዝ እንዳልሆነችም አስጠንቅቆ ነግሮታል። እንዴት አንተ ልታውቅ ቻልክ ሲለውም እንዴትና በምን ሁኔታ እንዳወቅኩ አትጠይቀኝ፣ ነገር ግን ሚራን እያስመሰለች ነው በማለትም ነገርየውም ፍርጥርጥ አድርጎ ነግሮታል ማለት ነው። ነገር ግን አሁን ላይም ሮቤል ለአድናን ቢነግረውም እንኳን አድናን ግን ሊያምን አልቻለም። ይሄን ነገር ማመን አልችልም፣ እንዴት በውሸት እርጉዝ ነኝ ብላ ታሞኘኛለች በማለትም ወዲያውኑ ሂዶ እንግዲህ ሚራንን የእርግዝና ወረቀት የምርመራውን ነበር የጠየቃት። ታዲያም አሁንም ሚራን እንግዲህ መላው አያልቅባትምና እንዴት ወረቀት ትጠይቀኛለህ? እኔ እናንተ እኮ ባለ ትዳሮች ነን፣ ያውም የምንፋቀር የምንዋደድ በማለትም ትነግረዋለች እንግዲህ ለሰስ በማለት። ነገር ግን አሁን ላይም አድናን ቆፍጠን እያለ ነው ማለት ነው። እንግዲህ አላምንሽም እያለም ሲናገርም ነበረ። ነገር ግን አሁንም ይቀራዋል በጣም መፍዘዙ። ትንሽ ነቃ ማለት አለበት አድናን። አሁን ላይ መንቃት አለበት፣ ሉሃናን መስማት አለበት ባይነኝ እንደኔ ማለት ነው። ካለዛ አሁንም ድራማ ይሰራበታል። ሮቤል እና ሚራ እንደተጣሉ አሁን ላይ ያስታውቃል። ነገር ግን አሁን ላይ አድናን መንቃትና አለመፋዘዝ አለበት ባይነኝ ማለት ነው። በሌላ በኩል ደግሞ አሁንም አድናንና ሚራን እንደተጣሉ ናቸው ማለት ነው። ሚራን አሁን ላይ ሉሃና እንደተወጣላትና እንዲሁም ሮቤል የግሏ ማድረግ አለባት ማለት ነው። አሁን ላይ አድናን አሁንም አልነቀም ማለት ነው። የሮቤልና የሚራን ግንኙነትን አላወቀውም። ለምንድነው እንደዚህ ያለ? እርጉዝ አይደለውም ስትዩ ለምንድነው ከምን ተነስተሽ ነው በማለትም ጠይቋትም ነበር። እንደገናም ሮቤልም እርጉዝ አይደለችም በማለትም ለአድናን ሲነግረውም ወዲያውኑ ያን ወረቀት ሲጠይቃትም ማናለህ በማለት ነበር በጥያቄ ነበር ያፋጠጠችው። ማናው እንደዚህ እርጉዝ አይደለችም ያለህ በማለትም ስትናገር እሱም እንግዲህ ወንድሙ እንደነገረውም ሲመልስላትም እሱ እኮ እኔን ለመበቀል ነው፣ እሱ አሁን ላይ ሉሃናን ተዋት ስላልኩትና የማትረባ ሴት ናት ስላልኩት እሱ ስለሚያፈቅራት በጣም አሁን ላይ በፍቅር ስለታወረ እኔን ሊበቀል ነው በማለትም አሁንም በማያልቅ መላዋ እየተከራከረች ነው ማለት ነው። ታዲያም የምርመራውን ወረቀት እሰጣለሁ፣ ነገር ግን ከወረቀቱ በኋላ የኔና አንተ ነገር ያበቃለታል፣ አንተማመንም በማለትም ወዲያውኑ የሄደችው ከሉሃናና ከሮቤል ያው ወሬ መሀል ነው የደረሰችው ማለት ነው። ሉሃናም የእህቴን ጉዳይ እስኪ አንዳንድ ነገር ንገረኝ፣ ከሷ ጋር ምን ያህል ተቀራረቡ ነበር በማለትም መረጃን እያሰባሰበች ባለችበት ነበረ። እንግዲህ ስለ እህቷ የሆነ ነገር እየጠበቀች ባለችበት ሚራን የደረሰች ማለት ነው። ስለ እህትሽ ጉዳይ ከሆነ እኔ ነግርሻለሁ በማለትም እንግዲህ ሚስጥሩን ልዘረጋግፈው ተነስታለች ማለት ነው። አሁን ላይ ሚራና ሮቤልም አይጥና ድመት ሆነዋል ማለት ነው።
ሚራ አሁን ላይ ሮቤል ያደረገውን ድርጊት በእህቷ ላይ ያለውን ነገር ልትናገር ጫፍ ላይ ናት ማለት ነው። በዚህም ሉሃና ምንድነው የምትገረግራት ትንገረኝ እንጂ ምንድነው እያለችም ሳለ ነበር የዛሬው ቪዲዮ ያቆመው ማለት ነው። እናም በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን ይዘን እንመጣለን ማለት ነው። እናንተም ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ሉሃና ድራማ ዘና እንዳደረጋችሁም ተስፋ አደርጋለሁ ማለት ነው። ወደፊትስ በምን አይነት መንገድ ይመጣሉ? አሁን ላይ ሮቤል ሉሃናን አፈቀርኩሽ፣ ወደድኩሽ፣ ሞትኩልሽ እያለም እንግዲህ እያስመሰለም ይገኛል። ነገር ግን ሉሃናም ያው ልቧን አልሰጠችውም ማለት ነው። ምክንያቱም የእህቷን ነገር ለማጣራትና እንዲሁም አድናንን ከሱ ፈርቅቃ ለማውጣት ነው ያለችበት ደረጃ ማለት ነው። ታዲያም አሁን ላይ ሚራንን አሽቀንጥሮ ነበር የጣላት። ሉሃናና ሚራን በሚገጥሙበት ሰዓትም እንግዲህ ከተቀመጠበት ዊልቸር ላይ ነበረ። ስሜትሽን ተቆጣጠሪ ሚራ፣ ልጅቷን ልቀቂያት በማለትም በጥፊ ከረቸማት ማለት ነው። አሁን ላይ ሮቤል እንግዲህ እንደማያፈቅራት ሚራ አረጋግጣለች ማለት ነው። ምክንያቱም ለሉሃና ስትል አንተ ደበደብከኝ በማለትም በጣም አኩርፋም ነበረ። በዚህም እንግዲህ ሁለት ሌባ ተፋጠዋል ማለት ነው። በጣም ደስ ይላል ማለት ነው። እንደ ተመልካች እንግዲህ ተመልካች ሲፈልግ የነበረው ይሄን ነበረ። ምክንያቱም ሁለታቸው ተጣልተው ሚስጥሩ ተዘረጋግፎም ያው ከህይወታቸው እንዲወጡ ነበረ የሁላችን ፍላጎት ማለት ነው። አሁን ላይ የዚህ ቤት ጀግና ማን ነው ቢባል ለኔ ሉሃና ናት ማለት ነው። ሉሃና አሁን ላይ ባትመጣ ኖሮ እንግዲህ አድናን ምን እንደሚያደርጉት መገመት አይጠፋም ማለት ነው። እናስ በጣም ደስ የሚለው ነገር እንግዲህ አሁን ላይ የአድናን ጥርጣሬ በትንሹም ቢሆን ሚራን እንዲጠረጥራት አድርጓል ማለት ነው። ያው ከሰማው በጆሮ ከሰማው አንድ ነገር ያው ከርግዝና በተያያዘ ማለት ነው። ሌላኛው ደግሞ ቀስ በቀስ እያወቀው ይመጣል ያልነ ተስፋ እናደርጋለን ማለት ነው። እናም የዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እናም ጊዜያችሁንና ሰዓታችሁን መስዋዕት አድርጋችሁ ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ። ባይ ባይ።